34 ያለውና በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። እርሱ በመጀመሪያ ከእግዚአብሔር ጋር ነበረ። ሁሉ በእርሱ ተፈጥሯል፣ ከተፈጠረ ሁሉ ያለ እርሱ የተፈጠረ አንዳች ነገር የለም። ሕይወት በእርሱ ነበረች፣ ይህች ሕይወት የሰው ብርሃን ነበረች። ብርሃንም በጨለማ ላይ ያበራል፣ ጨለማውም አላሸነፈውም። ከእግዚአብሔር የተላከ ዮሐንስ የተባለ አንድ ሰው ነበረ። ሁሉ ሰው በእርሱ በኩል እንዲያምን ስለ ብርሃን ምስክር ሆኖ ለመቆም መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። እውነተኛው ብርሃን ሰጪ ወደ ዓለም እየመጣ ነበረ። እርሱ በዓለም ውስጥ ነበረ። ዓለም በእርሱ ቢፈጠርም ዓለም ግን አላወቀውም። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉትና በስሙ ላመኑት የእግዚአብሔር ልጅ የመሆን ስልጣንን ሰጣቸው። እነዚህ ከእግዚአብሔር ተወለዱ እንጂ ከደም ወይም ከወንድ ልጅ ፍቃድ ወይም ከስጋ አልተወለዱም። ቃልም ስጋ ሆነ፣ በመካከላችንም አደረ። እኛም ክብርንና ጸጋን ተሞልቶ ከአባቱ ዘንድ የመጣውን የአንድያ ልጁን ክብር አየን። ዮሐንስም ከእኔ በኋላ የሚመጣው ከእኔ በፊት ስለነበረ ከእኔ ይልቃል ብዬ መሰከርኩለት፣ እርሱ ነው ሲል ስለ እርሱ መሰከረ። ከእርሱ ሙላት ሁላችንም ጸጋ ላይ ጸጋ ተቀብለናል። ሕግ በሙሴ ተሰጥቶ ነበረ፣ እውነትና ጸጋ ግን በኢየሱስ ክርስቶስ በኩል መጣ። ከቶኑ እግዚአብሔርን ያየ ማንም የለም። በአብ እቅፍ ያለውን አንድያ ልጁን እርሱን ገለጠው። የአይሁድ ማንነቱን እንዲጠይቁ ሊቀ ካህናትና ሌዋውያን ከኢየሩሳሌም ወደ እርሱ ሲላኩ መጡ። ዮሐንስም የሰጠው ምስክርነት ይህ ነበረ፣ ከመመስከርም ወደኋላ አላለም። እኔ ክርስቶስ አይደለሁም ብሎ በግልጽ መሰከረላቸው። እነርሱም ኤልያስ ነህን አሉት። እርሱም አይደለሁም አላቸው። ነቢዩህን አሉት። እርሱም አይደለሁም አላቸው። በመጨረሻም ለላኩን ሰዎች መልስ እንድንሰጥ ስለ ራስህ ምን ትላለህ? በኢሳያስ ዘመን እንደተነገረው ለጌታ መንገድ አቅኑ እያለ በምድረ በዳ የሚጮህ ድምፅ እኔ ነኝ ሲል መለሰ። አንዳንድ ፈሪሳውያን ክርስቶስ ካልሆንክ ኤልያስ ካልሆንክ ለምን ታጠምቀናለህ ብለው ጠየቁት። እኔ የማጠምቃችሁ በውሃ ነው፣ እናንተ የማታውቁት ግን በመካከላችሁ ቆሟል። ከእኔ በኋላ የሚመጣው የጫማውን ማሰሪያ ልፈታ እንኳን የማልበቃ እርሱ ነው። ይህ ሁሉ ሲሆን ዮሐንስ ሲያጠምቅ ከነበረበት ከዮርዳኖስ ማዶ በቢታንያ ነበረ። ዮሐንስ በማግስቱ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ከእኔ በኋላ የሚመጣው ከእኔ በፊት ስለነበረ ከእኔ ይልቃል ብዬ መሰከርኩለት፣ እርሱ ነው ሲል እርሱ ነው። እኔ ራሴ እንኳን አላወቅኩትም ነበረ። በውሃ እያጠመቅኩ የመጣሁትም እርሱ በእስራኤል ዘንድ እንዲገለጥ ነው። ዮሐንስም እንዲህ ሲል ምስክርነቱን ሰጠ። መንፈስ እንደ ርግብ ከሰማይ ወርዶ በእርሱ ላይ ሲያርፍ አየሁ። የምታየው በውሃ እንዳጠምቅ የላከኝም በመንፈስ ቅዱስ የሚያጠምቀው መንፈስ ሲወርድና በእርሱ ላይ ሲያርፍ የምታየው እርሱ ነው ብሎ እስከነገረኝ ድረስ እኔም አላወቅኩትም ነበረ። አይቻለሁ፣ እርሱ የእግዚአብሔር ልጅ እንደሆነ እመሰክራለሁ። አመሰግናለሁ። እስቲ ሁላችሁም ሱራፌልን ባርኩት። ሱራፌል አንድ ጥያቄ ለጥያቄ፣ ካሁን በኋላ ምን ያህል ምዕራፎችን ለመሸምደድ እየተዘጋጀ አለ? ምን ያህል ምዕራፎችን ደግሞ ለህዝቡም ደስ እንድላቸው ሌሎች ደግሞ በአንተ ስር አንተን እያዩ እንዲያድጉ ምን ያህል ምዕራፍ ለመሸምደድ ወስናል? እኔ የወሰንኩት እስከ ምዕራፍ 4 እስከ ምዕራፍ 3 እንደዛ ሸመድዳለሁ ብዬ አስባለሁ። እናመሰግናለን። ተባረኩ።